ነች? ንግስት የምትባላለች ሰይጣን ወንድ ልጅ ወለደች ብቻውን። ሰይጣን ነች አይደለችም፣ ንግስት ነች። በቀኙ ምቆም ማን ነች ንግስት? ንግስቲቱ በቀኝ ትቆም። ዳዊትን አለ ዳዊትን ጠይቀው እስኪ ዳዊትን ጠይቀው። ዳዊትን አዎ ዳዊት የቱ ዳዊት? ዳዊት ማለት ምን ከረሉ ልንገርህ ዝም ብዬ አጭር ቆንጆ አጭር ቆንጆ። እሺ አዎ በለው። ሰይጣን አጋንንት እኔ ሰይጣን አጋንንት ተቀጥበልና ቁም። ዛሩ የእናቱ ነው አባቱ ነው? ከአባቱ ነኝ። ከአባቱ ነው የመጣው? አብረን የተወለድከው? ከተወለደ በኋላ አብረን የተወለድኩት ከቤተሰብ ተወልጄ በልጅነቱ መተት ድክ ሲል ገና ህፃን ቆንጆ አረግንበት። እዚህ ደግሞ ከበነው። ሰማይን ብቻ ነው የሚያየው፣ ጠቅላላውን የምናየው እኛ ነን። አሁን የማየው ህዝቡን እኔ ነኝ የማየው፣ እሱ አያይም። አንተ እሱ አያይም። ዛሬ ሰውን አይቶ እኔ ነኝ የማዘው፣ የማየው እኔ ነኝ። ሰማይን ብቻ ግን ማየት ይችላል። ይሄ አርያም ብሎ ሲጠራ ሰማሁት። አርያም በልቡ ተስሎ ስላሴ በልቡ ጽላት ላይ ጽፎት ልንፍቀው ልገለው ትናንት በመኪና አደጋ ሌላው ስል አይቻልም። አቁማለች ከፊቱ ቆማ ማነችና? ንግስቷ። አዎ አቆመች ልገለው። በስንት አመቱ ነው ያዝከው? በስንት አመቱ ነው? መተቱ ገና በ16 አመቱ እግር ኳስና መረብ ኳስ ሲጫወት ይሄንን ትራንስ አንተና ይሄን አንሳኛ ነው እኮ እቺን ነገር አንጣልኝ ለኔ ስጠኝ ወይ ለኔ እቺን ትሰጠኛለህ? ልውሰዳት። ምንድን ነች እቺ? መተት ነች። መተት እድል ሊስብ እጁ ላይ አድርጓታል። እድል ሊስብ የቱ? ሰላቢ እቺን አሁን ያው ነው የወለቀው። ያው ሰላቢ ነው። በስንት አመቱ ነው ያዝከው? ከልጅነቱ ዛሩና አይነጥላ ከልጅነት ነው። በ16 አመቱ ጓደኛው ነኝ። ኳስ ሲጫወት አብረን ለዞን ተመረጥ። እሱ አጥቂ ሆነ፣ እኔ ተከላካይ ሆንኩ። በልጧለሁ በእድሜ። የታላቁ ታላቅ ነኝ። ጎል አገባ፣ እኔ ተከላካይ ሆኜ ጎል ሳላስገባ ትምህርት ቤት ሲገባ ሰው እያጨበጨበ ሲቀበለው እኔ ቀናሁ። በሚያደርገው ገንባሌ ላይ አስደገምኩበት። ልገለው ስል የእድሉን መተት ላስገባ ስል አችልም አለው ስላሴ። አችልም ከልጅነቴ በልቡ ማህፀን የጻፈኝ ነው አለ። ከለከለ ስላሴ ከለከለው። ከዛ ወደ አዲስ አበባ መጣ። እዛው ያለ የእድል መተት እጁ ላይ መጣሁና እድሉ ትልቅ ነበር። ወሰድኩት። ይኸው እዚህ ላይ ማህተሙ ቁጭ አደረኩት እጁ ላይ እድል መውሰድ እድሉ መተት ወሰድኩት። እስካሁን እሱ ነኝ እኮ እየደበኩት እያደስኩበት እድሉን ዘጋሁት። 12 አመት እኮ አውቃለሁ። አሁን ምንድን ነው የሚሰራው? አሁን ፀጉር ቤት ነው። መኪና ገዛ። በገዛ መኪናው ደግሞ ሩጫውን አስችል ልገለው ቀጠሮ በ3 ቀን ይዤ በ16 ልገለው ስል ከለከለችኝ። በ17 ልገለው ሌሊት ላይ አንድ ትራፊክና አንድ እንትን አቁሜ የሌሉበት አደባባይ መስቀል እንትን ላይ አራምቢ ሆቴል ላይ ልገለው ስል አተ አለ እሱ ቆሞ እዛ እሷ በልቡ ላይ ያለች ቀጥ። ምንድን ነው መግደል ማለት? በምን? በመኪናው ሲዲዎች ናቸው። የምን ሲዲ? እየተቀደደች አልነበር? ለሚሽን ኬንያ ተልኮ ሰባኪ ነበር እዛ ዋና ይመስልህ? አዎ እቺስ እንዲህ የወላወለች ነው አጭልቻ ያዘችን የመጀመሪያ በኢትዮጵያ ውስጥ ዋናው ምንድን ነው? ሲዲዎች ናቸው። የምን? ስለ ካምፓኒው የሚያብራሩ ነገሮች። ምንድን ነው የሚያብራራው? ይኸው በቃ አሁን ባለፈው እዛ ኬንያ የነበረውን ፕሮግራም የሚገልጽ ነው እንዳለ ሙሉ። የኬንያ ነው? አዎ የኬንያ የነበረውን ፕሮግራም ነው የሚገልጸው። በቃ ምንድን ነው እዚህ ምንም በቃ ቢዝነሱ እንደ ለመስራት ይላል። አላማው ቢዝነስ አይደለም። በቃ አሁን ነገረች እኮ በቃ ምንም የማውራው ነገር የለም እኮ። አንተ ምንድን ነው? በቃ ያው መንፈስ ነኝ እኔ፣ የዘንዶ መንፈስ ነኝ እኮ። ሌላ ምን ይገርምሃል? እንደ ድራገኑ መንፈስ የዘንዶ መንፈስ ነው። ራስ አይደለ እንደምታሰምረው የዘንዶ ተፈቷል እያልክ ቁጠራው እስቲ። ይሄ ሁሉ እንደዚህ ነው። የኛም ሲዲ እንዲህ አይበዛም እኮ። ቁጠራው የቆጠርኩት ነው። ይሄ ብቻ 15 ነው። ብቻ 15 30 ወደ 60 ምናምን ይሆናል። 60 ሰብስበው። ስንት አመት ነው ከገባህ? 10 አመት። ልጁ እኮ የኛ ነው። ልጁ የኛ ነው። ምንድን ነው የምትፈልገው አንተ? ከሌሎቹ መንፈሶች በምን ትለያለህ? እኛ አሁን ለየት የሚያደርገን ነገር ልንገርህ። እኛ ምንድነው ሰውን ስናጠቃ በሚፈልገው ነገር ነው የገባነው። አሁን እዚህ ልጅ ላይ በሚፈልገው ነገር ልጁ ምንድነው ብዙ ትልቅ ነገር ያስባል። ትልቅ ነገር ስለሚያስብ ያን ነገር ታሳካበታለህ። በቃ በዚህ በቢዝነሱ አስተካከል ገባን። በቃ
እኛ የምንፈልገው አሁን እንደዚህ አይነት ሰዎች ሁሉንም ሰው አይደለም የምንፈልገው፣ ጥቂት ሰዎች ነው ያለንበት ማለት ነው። ምንድነው አላማውን እንዲያሳካ እያልን ለሱ እንነግረዋለን። አላማችን ግን እኛ ስንት ሰራዊት እንዳለው ታውቃለህ? ከየቱ ከመጀመሪያው ጀምርና መጀመሪያ ላይ 1000 ገባን። ከዛ ሸራተን ፕሮግራም ነበረ፣ እንደዛ ዋናዎቹ ሲመጡ ማለት ነው 1 ሚሊዮን ገባን። ኬንያ ሄደልን እዛ ትሬኒንጉ ላይ 10 ሚሊዮን፣ አሁን 11 ሚሊዮን 1000 ነን ያለን። ኬንያ ምን ሊያደርግ ሄደ? ለትሬኒንግ ነው። ለትሬኒንግ ብሎ የምን ትሬኒንግ? ዋናዎቹ የካምፓኒ ሰዎች የድራገኑ የሚያገለግሉ ሰዎች እዛ ፕሮግራም ያዘጋጃሉ እና እዛ ሄደ ተሳተፈ። ልክ ሰውየው ሲገባ ኦሆ መንፈሱ ይገርማል ምናምን ነገር ብሎ በቃ ገና ሰውየው ሳይመጣ ልጁ አውቋል። ግን የነገርነው እኛ ነን ውስጡ ነን። ሰውየው ከመምጣቱ ዋናው የካምፓኒው ባለቤት ማለት ነው ከመምጣቱ ምንድነው ካምፓኒው ያው ኔትወርክ ማርኬቲንግ ምርት ያመርታል። ኔትወርክ ማርኬቲንግ በሚለው አሁን ለምሳሌ አሁን ያለው ግብይት እንዴት ነው? አንድ ሰው ይሄዳል ሱቅ ሄዶ ይገዛል አይደለ? ግን አሁን ያ ይወጣና ያ ይቀርና አንድ ሰው ቀጥታ ወዴት ይሄዳል? ወደ ካምፓኒው። አሁን ቴሌቪዥን መግዛት ሲፈልግ ሳምሰንግ ካምፓኒ ሄዶ እንደመግዛት ማለት ነው። ቢዝነሱ ላይ ችግር የለም፣ ግን አላማውን ለወጥ ነው። እኛ ለራሳችን ድራጎኑን ለማስፋፋት ዘንዶ ተፈቷል አይደለም? የዘንዶ አባል ነው። ቢዝነሱ ችግር የለበትም። ቢዝነሱ ምንም ችግር የለበትም። ቢዝነሱ እኮ ኖርማል ነው። እንዲያውም የሰውን ድካም ለማስቀረት በሚል አዛገር ሆኖ ካምፓኒው እዚህ በኢንተርኔት ቁጭ ብለ ፕሮዳክቱን ትመርጣለህ፣ ያመጣልሃል እኮ የወርቅ ካምፓኒ ነው የወርቅ ዳይመንድ ምናምን ትመርጥና እቺን ገዛለው ስትል ክሊክ ታረግና ብሩ ይሄን ያህል ዋጋው ይሄን ያህል ነው ይላል። ዋጋውን በኢንተርኔት በእንትን ይላካል። እቃውን ዋናዎቹ አለቃዎቹ በሄዱ ጊዜ ያመጡልሃል። እዚህ ሆነ እቃውን ትገዛለህ። ዋናው በእቃው መንፈሱ ወደ ሰውየው መግባቱ ነው ታርጌቱ ማለት ነው። ከዛ ያቺ እቃ ለመግቢያህ ናት። ከዛ በኋላ ቆይ የዚህን ጉድ ደግሞ እነግርሃለሁ። እቺ እንኳን ብዙ ስቴፕ አልሄደችም። የዛ የሸራተኑ ጊዜ ድራጎን ለብሰው መጡና ጥፍራቸውን ይሄን ጥምልምል ያለ ጥፍር ይሄን ያካክላል። እዚህ ድረስ 10ሩም ጣት ላይ የብር ቀለበት አርገዋል አለቆቹ ዋናዎቹ። የት ነው የተሰበሰቡት? ሸራተን። ከዛ ሆቴል ነው የተሰበሰቡት። ማለች እንዴ ይሄ ነገር እንዴት ነው ብላ አለቋንጣ ይሄ ነገር እንዴት ነው? አንደኛ ልብሳቸው ላይ እዚህ ያሉት ሱፍ ለብሰው ሽቷቸው ምናምን በጣም በቃ አሪፍ ሆነው ጠበቋቸው። ኖርማል ማለት ነው። ከዛ ያሉ ሲመጡ ቡትቶ ነው የለበሱት። ይሄ እንደዚህ ድራጎኑ እንደዚህ ዘንዶ እግራቸው ድረስ ምስሉ እዚህ ላይ አለ። ቀለበታቸው ምናምን ወርቅ የሚባል ነው ላያቸው ላይ ብር ምናምን ድግምት ምናምን ያስታውቃሉ። በቃ ትንሽ ጸሎት ላለ ሰው ያቀርባል። ለዚህ ነገር ቀፈፈኝ ምንድነው ብላ አለቃዋን ጠየቀችው። አረ ይሄ ድራጎን እኮ የጀግንነት ምልክት ነው። ልክ አሜሪካ ኤግልን እንትን እንደሚሉት የጀግንነት አንበሳ እንደምንለው አርማቸው ነው ምናምን አለው። አልተዋጠልኝም እኔ እዚህ ጋር ቁም ያለው አለች። ከዛ እዚህ ጋር መችለታ በኮምፒውተር እውቀት የገባውበት ነኝ በልጁ ሲል እኔም ውስጥ በእውቀት የገባ ትኖር እንዴ ይሁን ስትል እና እኔ ኩዌስት ምንድነኝ አላት ከውስጥ ማለት ነው። ጀለጠችው። ከዛ በኋላ አንተ ኩዌስት ሰርተሃል አውራስ ጀልጠዋል አለችው። እሷ አልገረፈም፣ እሷ ገረፈች። እኛ ተጋለጥ መንፈስ መሆኑ እሷ ናት መጀመሪያ ጊዜ የያዘችው። አወቀች። ያዘችን ነው ያዘችን ያወቀችው ያወቀችን ማለት ነው። እሺ ስንት አመት ቁጭ አልክ ነው አለ? በስራው ዓለም 5 አመት በስራው ዓለም 6 ወር ነው የሰራችው። አልፈልግም መንፈስ ነገር ይመስላል ይሄ ነገር አለች። በሰዓቱ በደንብ ብዙም እንዲያውጊያ ጸሎት አልነበረም በዛ ሰዓት፣ ግን መንፈስ ነገር ይመስላል ይቅርብ ደግሞ ምንም እንዳታገኝ። እኛ እኮ እንገፋባት ነበረ ጭንቅላት ስላላት አይምሮዋን ተጠቅመን እንገፋ። ሰውም ደግሞ ያዳምጣታል፣ ጎበዝ ናት። አይነ ጥላው ቤት በኩል ብር እንዳታገኝ ፈለገ። ብር ካላገኘች ታዲያ ብር ካላገኘው ለምን ደክማለው? ከጎኑ ያለውት በሳምሶናይት እየመጡ አውቀው ለሷ ለማበረታታት ፊታቸው ይቆጥራሉ። የዕለት ቼክ አለ። ዛሬ የዕለት ቼክ ስንት ነው አንተ ሲል በሻንጣ ነው እኔ እንዴ ልቁጠረው ይላል። ያኛውም በሻንጣ። እኔ መቼ ነው በሻንጣ ማገኘው? $50 ቀመሰች። አይነ ጥላው እስኪ ወንድ ትበላለች አለ። ወጣቻ። ተጣላችሁ እርስ በርስ? አዎ አልተግባባንም፣ አልገባቸውም። ድድብ ያሉ ናቸው የሀገር ውስጥ ሰይጣን ድድብ። እኛ ዲሞክራት ነን፣ በፍላጎት ነው የምንገባው። ሁለተኛ ደግሞ ነፃነት አለን፣ የፈለጉትን እንሰጣ። በቃ የዚህ ዓለም ገዢ አይደለን እንዴ? የዚህ ዓለም ገዢ ነን። ስለዚህ በየፕሮዳክቱ ማለት ደግሞ 6 ዙር 7 ዙር ሲባል ወርቅ እንደገና ደግሞ ይሰጣል። ሀገሪቱን እንዴት አያችኋት እናንተ? ልንገር የሚገርመውን ነገር የካምፓኒውን ፕሮዳክት መግዛት ግዴታ አለበት። 12ኛ ሳይክል ላይ 12 በቼክ ይሰጣል። $250 $250 12ኛ ሳይክል ላይ መሰለኝ እንትን ባዮዲስክ የምትባል የምትጠጣለች እሷ እዛ አልደረሰች ማለት እቺን መግዛት ግዴታ ነው ይልህና ሜሴጅ ይልክላል በኢንተርኔት ማለት ነው። እሷን ገዝተህ ስትጠጣ ያው እኛ እንጠጣ ማለት እሱን ጠጥቶ ነው የሁሉ የተጠቀጠቀበት። እኔ አንድ ነኝ። አልጠጣህም? አልጠጣችም? ሰው $50 ዝቅ ሳትል ምንድነው የጠጣችሁት እናንተ? ባዮዲስ የሚጠጣ አይደለም እሱ እንትን ነው ጠጡት እናንተ። የሚጠጣ የኛ የሚጠጣ ሳይሆን ምንድነው ያኛው እንደ ባዮዲስ ክብ ነው መስዋዕት የሚመስል ነገር ነው።
የውሃን ሞለኪል ይይዛል። የራሱ ሞለኪል አለው አይደል? የውሃ ሞለኪል ሰይጣንና አጋንንትና ሰይጣን ነን። አንተስ ሰይጣንና አጋንንት ያቻት 20 ደቂቃ ልገላት 20 ደቂቃ ስቀር ቃል ብቻ ተናገር ብላቴና ይድናል። በመቤቴ ማርያም በልጅሽ ላይ አድረሽ ቃል ተንፍሽ ከሞተችም ሞተች በይም ቤቴ ላዘጋጅ ከዳነችም ትዳናለችና ይቻት አንተ ጠቋር ይዘና ቤት የምትጫወቱበት ጠቋር እየቀጠቀጠች ና አንተ ጠቋር ቅጥቅጥ አድርገኝንማ በቀለሃለሁ እያለች እህቷን ታንቆራጥጣታለች። ኮተታሜ ደግሞ መጣ። ይሄም የኛው ምንድነው ማለት እኔም እነሱ ኮስትኔት ነው። እኔ ደግሞ የቲያንሲ የቻይና ኦርጋኒክ ፕሮዳክት ማርኬት አባል ምን 95 ነበር የገባ ነው። የምን አባል? የቲያንሲ የቻይና ምንድነው ቻይና? የቻይና ፕሮዳክት ኦርጋኒክ ሰብስታንስ ሰይጣንና አጋንንት በልተም ተምርክ እንዴ እቺ ነች። እቺንማ ልገል ነበር። 20 ደቂቃ ሲቀር ልጅቷን ልቀቅ አልከው። ልጅቷን ልቀቅ አሁኑን ወደ ሐኪም ቤት ሐኪም ቤት በሙሉ ዝግት አድርጎ ነበረ በበሽታ የለባትም እየተባለ አሁን ይጆ ወደ ሐኪም ቤት አለ ሄደች ዳነች። እሺ አሁን ትሄዳላችሁ አትሄዱ? ኧረ እሄዳለሁ ወይ ምን ልሰራ እሳት ነው ቤት ትሄዳላችሁ? አሁን እንሄዳለን። 5000 ብር ከፍሎ እሱ የ400 ምናምን ብር የብር ስለሽ ብርና ወርቅ አለ አይደለ? የብር ግራም 14 ግራም የሚሆን ነው የተላከለት። 14 ግራም በልተመርከክ ማዛኛ አብረን እሺ አንተ እንደዚህ ዳይመንድ ምናምን የለም። እኛ ቀጥታ ፕሮዳክቱን ከካምፓኒው እንወስዳለን። ለዚህ ሞኝ ህዝብ መበተን ፕሮዳክት ተመርከክ። እሺ አንተ እንዴት ነው? ከብር ጋር የተያዛችሁ ናችሁ ሁላችሁ? እኛ የምንፈልገው ነፍስ ነው። በቃ ይሄ ነው በቃ አላማችን ይሄ ነው በቃ ነፍስ ነው። ብር ምን ያደርጋል? እኛ የዓለም ገዢዎች እኔ እኮ የዘንዶ መንፈስ ነኝ። የዓለም ገዢ ነኝ እኮ አይደለም። ሰጥቶ መቀበል በቃ ባላንሱ እኩል አይደለ? ትሰጣለህ ነፍስን ያህል ነገር ውዱን በቃ ምን በዋጋ የማይገመተው ነፍስ ትወስዳለህ። እዚህ ያለው ዛርና መተቱ አይነጠለ አይሰጥምም አያደላድልምም። እዚህ ማጨናንቆ እዛም ነፍስ ይጠብቃል። ሰውየው በዚህ ማል ከነቃ ያመልጣል። ገብቷል። ህይወት ተብሎ ነው የሚሰጠው ፕሬዘንቴሽኑ ህይወት የሚቀይር ተብሎ ነው ፕሬዘንቴሽኑ የሚሰጠው። ያገኘው ደህና ዋልክ እንደ ጴንጤ ስብከት ነው። እንደ ወንድሜ ደህና ነህ እለዋለሁ። ህይወትን መቀየር ትፈልጋለህ? ምንድነው የምትሰራው? እንደዚህ ያሰልቺ ጎማ ታውቃለህ? 30 ቀን ሙሉ መንከባለል የምታገኘው ብር ይምንት ህይወትን መቀየር ትፈልጋለህ? ማንም ጆሮን የማያቆም የለም። ቀጥ ስታረግ ይኸውልህ ብለህ ብሩን ታዝረከርካለህ። እዚህ ጋር ታሳየዋለህ። የእውነትም ደግሞ ተሰጠዋለህ። ለምን ትከለክለዋለህ እንዴ? የዓለም ገዥኛ አይደለን እንዴ? ብሬኛ አይደል? አያልቅብን ሰጥተህ በዋጋ የማይተመነውን ብር በዋጋ ያለ ዋጋ አይደል ክርስቶስ የተሰቀለው ለእናንተ ነፍሱን የሰጠው። እኛም ያለ ዋጋ ብር እኮ ለኛ ዋጋ የለውም፣ ለእናንተ ነው ዋጋ ያለው። ያለ ዋጋ የክርስቶስን ነፍስ በእጃችን አስገብተን ወደ ሲኦል መግባት የምድሩን ማደላደል ምን መሰሰት ያስፈልጋል? እየቀነጣጠብክ እየኮረኮምክ እዚህ የባነነው ወደ ጸበል ሲሄድ አንተ ራሱ ይወጣል ማለት ነው። ነፍሱን ማግኘት አልቻለም ማለት ነው። ስለዛ ነው ዘንዶ ነኝ አልከኝ? አዎ ዘንዶ ነኝ። ዘንዶ መንፈስ የዓለም ገዢ ነኝ እኮ ዝም ብዬ ነው እዚህ ልክስክስ ጋር ገብቼ ነው እንዴ። ዛሬ በመላው ዓለም እዚህ የዘንዶ አገልግሎት ከፍተኛውን ስፍራ ይዟል። ምክንያቱም ዘንዶ የሚመስሉ የቴክኖሎጂ ውጤቶች ሁሉ አሉ። ካለባበሳችን ጀምሮ እስከ ተክለ ቁመናችን ጊዜ ድረስ ያው ያንን የሚያገለግሉ ናቸው። አንዳንድ ጊዜም እኛ ኮብራ የምንለው መኪና ራሱ እንኳን አስቡት የቱን ያህል ለዚህ ለመናፍስቱ ዓለም ቦታ እንደተሰጠ ማሳያ ነው። ምክንያቱም ብዙ ጊዜ እንዲህ እያለማመደ አለባበስ ሁሉ እባብ ዘንዶ ምናምን ያለበት እንደዚህ ይሆናል። ግን ትውልዱን ለምንድን ነው የምትጠቀሙበት? ይሄ ወደፊት ህዝብ ሁሉ መጥቶ የሚድንበት ሀገር ነው። ለኛ የማይገዛ ሀገር ነው። ኢየሩሳሌም እንኳን የዚችን ያህል ምድር አታቃጥለንም። ገብቷል። የዚህን ሀገር ህዝብ ካያስክ ዓለምን ያስክ ማለት ነው። በመንፈስ የዚህን ሀገር ህዝብ ያስክ ማለት እቺ ትቀጠቅጣለች። እስቲ ጠይቃት። ኧረ የፈለከውን ጠይቃት። ተቀጠቅጫለሽ? ምን እያልሽ ያለች ቸብቸብ ጠዋት ሳትጸልይ አትወጣም። ገባ ቅዱስ ሳትቀባ አትወጣም። ቅዱስ ኤልሻዳይ ብላ ነው የምትወጣው። ያገረመህ በቃ ቢያጣ ነጥላ ያሸናል እንጂ ልጆቹ ምንም ማድረግ አልቻልኩም። በዚህ በኢትዮጵያውያን ላይ ትኩረት የሰጠው ለምንድን ነው? ነገርኩ። ህዝቡ የክርስቶስ እንዴ የመብራን የቃል ኪዳን ሀገር አይደል እንዴ? ህዝቡ የክርስቶስ ነው። ግን ይሄ መተቱ ዛሩ ምናምኑ እንትን እያለ
በልቦናቸው እየገባ ተንኮል ያሳስባል፣ መተት ያስደረጋል፣ ይደጋገማሉ ማለት ነው። ያ ባይኖር ኖሮ ደግሞ ህዝቡም ደግሞ የነቃ ቢሆን ኖሮ በዚህ መልኩ እሳት ነው ምድሩ እኮ ከአውሮፕላን ወርዶ እኮ ያውቃል እኮ የውጭ ዜጋ ከአውሮፕላን ወርዶ መርገጥ የማይችል መንፈስ አለ በውስጥ እቺን ሀገር ማለት ነው። እቺን ሀገር ካጠፋህ ዓለምን ተቆጣጠርክ ማለት ነው። ዓለም የኛ ናት ከዚች ሀገር በቀር ማለት ነው። ስለዚህ የዚህን ሀገር ህዝብ ከተቆጣ ምድሪቷ በሙሉ የዘንዶ ሆነች ማለት ነው። ሎጂኩ ይሄ ነው። በቃ ሎጂክ እንደዚች አይነቷ መጥፋት አለባቸው። ሎጂኩ ይሄ ነው። ሎጂኩ ህዝቡን ሁሉ የዓለምን ህዝብ ሁሉ የሲኦል ማድረግ ማለት ነው። ያው ካልጸለየ ምን ውስጡማ ከገባ ብዙ አለ። እንዳይጸልይ አይምሮን በቢዝነስ ማይንዱን በቢዝነስ መያዝ መወጠር የሚፈልገውን መስጠት። ከዛ በኋላ ኮንፈርት ነው፣ ፍሪደም አለው። ምን ይፈልጋል? እየበላ እየጠጣ በቃ እንደ ፈረንጁ። ነገ ደግሞ ማስተርሴን እንትኔን ይላል። በእውቀትም የሱ ነው ትክቧለ፣ በሀብትም የሱ ነው። ምን አቶ እዚህ ጋር ይመጣል? አንተን ላይ ይመጣል እንዴ? ናፍቃው ይመጣል እንዴ? አየህ እንዲህ ነው ግዞት። በፍሪደም በመስጠት ጊቭ ኤንድ ቴክ ምናምን አየህ፣ ሰጥና ትቀበላለህ። ውዱን ዋጋ ነፍሱን ትወስዳለህ። ውድ ዋጋ አሁን ምንድነው ውድ ዋጋ የምትለው ነገር ነው? በእኔ ውስጥ ሁለት ነገር ነው። አንደኛው በምድር ክርስቶስን ማስካድ ነው። የጸሎት ሰዓት የላቸውም። በቃ ዛሬ ጣት ተነስተው እኮ ነው ኢንተርኔት የሚከፍቱ። ዛሬ ስንት ሰው ገባ በስሬ ስንት ዶላር አለኝ፣ የስ ወደ ባንክ ይኬዳል። ከሰዓት ደግሞ ሰው ይመለመላል። ቢዚ ናቸው። ጸሎት የለም። ትላልቅ ሆቴል ነው፣ ይበላል፣ ይጠጣል። መኪናው ኮንፈርት አለው። ትልልቅ ካምፓኒዎች ነው የእሷ እንትኖች የከፈቱት። እሷ እንዲህ ማርያም አለች በውስጧ ከልጅነቷም እንዲህ አለችና ለዚች መስጠት አያስፈልግም ተብሎ ወጣች እንጂ ትልቅ ድርጅት ካምፓኒ የከፈቱ አሉ። አንዱ በምድር አምላካቸው ማስካድ፣ ሁለተኛው ነፍስ ወደ ሲኦል ይዞ መሄድ። ይሄ አይደለ ትልቁ የክርስትና ህግ? እዚህ ያለ አምላክን ማክበር ነው። ጻድቃንን ሰማዕታትን ምንጥስዮች። አሁን አሮጊት ናት። እኔ እንደ እድሜዋ አይደለችም፣ ትገርመኛለች። እኔ ይገርመኛል። ዛሩ ለምዶታል። ሰንበት ነው ዛሬ። እስቲ እንጀራ ጣጥፌ ለምለም እንጀራ ወጥ አድርጌ እሱ እኮ ድርቆሽ፣ እኛ ድርቆሽ ያልበላ ነው እንዴት ላይ ነው ቤቴ ድርቆሽ። በምድር አልደለኝ በሰማይ እንኳን ስሄድ በምድር እመቤቴን አስቸግሬ ነው። በሰማይ ደግሞ አምላኬ ፊት ስቆም እመቤቴ ባልሰራው ስራ እመቤቴ ብዬ እንዴት እሷን አሳዝናለሁ። ትንሽ የነፍስ ዋጋ እንኳን ባገኝ ብላ በየሄደችበት ቤተክርስቲያን እንጀራ በወጥ አርጋ እስኪን እስኪ ብሉ ሱባኤ ስትሄድ በስቶ ምናምን አዘጋጅታ ባልጋ የወደቁትን ትጠይቃለች ምናምን። ይሄ ርካሽ ስራ የለም፣ ለኛ ርካሽ ስራ ነው። መርዳት የሚለው ሐሳብ ከዚህ ሲወጣ ሲፈልቅ እኔ አይምሮ ላይ ተቀምጬ አይነጥላ ልብ ላይ ተቀምጦ እንደዚህ ተገዝታ ሰብራይን ከሰራች ባታበላስ አንዲ ስትል ጠቆር ሳብ ያደርጋል። በፊት ማለት ነው እሱ መሆኑን ታውቃለች። የሚታወቅ ስራ አትስሩ ብዬ የምጣላው እኔ ኩዌስትኔቱ የሚታወቅ ስራ አትስሩ ትነቃባቸዋለች። ሴትዮዋ የነቃች ናት። ከሳበች እኔ ለመስጠት ፈልጌ ማን የሳበኝ ትላለች። እንደውም የተሻለ ላርግትልና ቤቷ ገብታ በደንብ ዝክር ዘክራ እንጀራ በዘንቢል አርጋ በሶ ምናምን ጭና ኪዳነ ምሕረትን ጦጦ ትሄድና ነዳያን ታብላለች። ነቃቱን አልወደድኩም እንዴ ሰውየው እንዳያውቅ። እሷም እኮ ነው አላወቀችኝ። ሎጂክ ላይ ነው በጣም የምትጠቀመው። ሎጂክ ነው፣ ስትራቴጂ እዚህ ጋር ትነድፋለህ። ሴትዮዋ ምን ትጠላለች፣ ምን ትወዳለች። እኛ አብረን እናድላለን። ምን ችግር አለው? እንሰጣለን፣ አብረን ብሩንም እንሰጣለን፣ እንድትሰጥም እናደርጋለን። ምን ይጎዳናል? ሴትዮዋን መግዛት ነው። ከዛ እኮ ቀስ እያልክ ከእግዚአብሔር ቤት ምን አገኘው ብሎ እንዲወጣ ቢዚ እንዲሆን እዛ አገኘ። በዓለም ካገኘ እዚህ ምን ሊያገኝ? ስጠኝ ብለህ አይደል ወደ ቤተ እግዚአብሔር የምትመጣው? ስጠኝ አድነኝ ነው። እዚህ ቦታ ሁሉም ከዛ የተለየ ሀሳብ ያለው አለ። አንድም ስጠኝ ነው፣ አንድም አድነኝ ነው። ሁለቱንም አትነካማ። እዛ መስጠቱንም ትሰጣለህ፣ አታሳምምም እዛው። ይሄ ነው ምን አጥቶ ይመጣል? ከዛ ሰይጣንና አጋንንት እኔ አንድ ነኝ አልቻልኩም። ምንም ተደብቄው ፈልፍላ ወጣችኝ። የመጀመሪያ ሰው ያወጣችኝ እሷ አልኩ። አንተ ሰይጣን ነህ አለች። ድራግ አጋንንት ነው። ከየት ሀገር ነው የመጣው? በሩቅ ምስራቅ ኤዥያ ምናምን እንዳለ በሙሉ እንዳለ። ከየት ሀገር ነው የመጣው? ኮፒ ነው፣ ከውጭ ኮፒ ነው። ኮፒ ነው? አዎ የኩዌስትኔት ኮፒ ነው። ኮፒ ነኝ በላ። ኮፒ ነኝ። ሰይጣን አጋንንት ነው። ሰይጣን አጋንንት ነኝ ነኝ። ያደለውን አየው። ተጠጋ ና እዚህ ጋር ና ግባት እዚህ ጋር አንተም ያው ነህ። አጋንንት ነህ ሰይጣን? አጋንንት በምን ገባህበት? ስንት ብር ከፈለ? 10,000 ብር። 10,000 ብር? ድፍን 10,000 ብር ነው የከፈለው። ታዲያ 10,000 ብር ከፈረ፣ ሜምበር አባል ሆነ። መንበር አባል? እሺ መንበር አባል። ተቀበል ና ተቀበል። ግባ እዛ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጮህ ሰባት ብር እየከፈላችሁ የምታመጡ ሰይጣን ይስጥልኛል። ሰሞኑን
ከአንድ ሳምንት በፊት ማለት ነው እኔንም እህቴንም እዚሁ ማርኬት ውስጥ ልከታት ነበር። እኔ በ95 አባል ነበርኩኝ። ብዙ ብርም አግኝቼ ነበረ። ከዛ በኋላ ደግሞ አቋረጥኩት፣ ብሩንም አጠፋው ነበር። አሁን የሚገርመው የተደበክ እያልኩኝ ራሴን ሁሌ ቀጠቅጣለሁ እና ትናንትና መጣሁኝ እዚህ ፍንጭ አገኘሁ፣ ጨነቀኝ። እግዚአብሔር ይመስገን ተገላገልኩኝ። በርታ። 10,000 ብር ደግሞ አንተ ከፍለሃል። አዎ አባ አሪፍ ቢዝነስ ነው ሲሉ በትርፍ ሰዓት የሚሰራ ስራ ነው። ኖርማሊ ፋብሪካ ውስጥ እሰራለሁ እኔ ከ11 ሰዓት በኋላ ነው የምሰራውና ሰዎችን በማናገር ሰዎችን በማምጣት ብዙ ብር እንደሚገኝ አይዲያው ሳየው በቃ ወደድኩት። መስራት ፈልጋለሁ፣ መለወጥ ፈልጋለሁ እና 10,000 ብር ከፍለህ ገባ። 10,000 ብር ከፋው። የካምፓኒውን እቃ ወሰድኩኝ። 3 ቀን አልፈጀብኝም አባ። የ10,000 ብር እቃ ዲስትሪቢዩት አደረኩት በ3 ቀን ውስጥ ማለት ነው። ከዛ ትልቁ የቢዝነሱ ዓላማ ሰዎችን ወደዚህ ቢዝነስ ማምጣት ነው፣ ብዙ ብር የሚገኘው አሉኝ። በቃ በጣም ከስራ ወጥቼ በጣም ሰዎችን አወራለሁ። በቃ ሳላቀው ራሴ ለፍላፊ ሆንኩ። በቃ ከዛ ሳላቀው ራሴ በቃ በጣም አወራለሁ። አንዳንድ ጊዜ እንደውም አሰሬ አለቃይ ባለቤቱ አብርሽ ከዚህ ከዲዛይን ሙያ ውጪ እንዲ ተናግሮ ማሳመን ሰው ትችላለህ እንዲ ቢዝነስ ስራህን መቀየር አለብህ ሁሉ እስክባል ድረስ ማለት ነው። ሴልስማንሺፕ ብትሆን ያዋጣሃል አይነት ነገር ሰውን ታሳምናለህ ምናምን። እኔ ግን አላቅም፣ ወረኛ አንደበቴ እንዲ እንደሚያወራ አላቅም። ለፍላፊ ያደረገ በቃ በጣም አወራለሁ ስለ ቢዝነሱ ኮንሴፕት። ኔትወርክ ማርኬቲንግ ነው። በጣም አወራለሁ አባ። በጣም ሰዎች አትፈልገው ነው የምታወራው። በቃ እዛ ስንሄድ እንደሚሰበከው እንደዚህ ነው የቢዝነሱ ዓላማ እንደዚህ ነው፣ እንደዚህ አይነት ብር ይገኛል ያ ብለው የሚሰብኩንን ነገር ያወቅኩትን ለሰዎች ወደኔ ከስሬ እንዲገቡ ሰዎች ዲስትሪቢዩት አደርጋለሁ ያንን ነገር እና ሰዎች በጣም ይገረማሉ። ሊገቡ ይሞክሩና 10,000 ብር ነው ስላቸው 10,000 ብር የለንም እያሉ ግማሹ እንትን ይላል። ከዛ በኋላ በቃ ጓደኛ አለኝ አሰግድና ጸሎት አርግበት ይሄን ነገር እውነት ከእግዚአብሔር ከሆነ ጸሎት አርግበት አለኝ። ከዛ እኔ ቁጭ ብዬ መቤቴን ለመንኳት ያንቺ ፍቃድ ከሆነ እኔ ማደግ መለወጥ ፈልጋለሁ፣ ያንቺ ፍቃድ ከሆነ ባንቺ መንገድ ስጭኝ፣ ያለዛ ላቁመው አልኳትና ጸሎት ማድረግ ስጀምር የሆነ ሰዓት ላይ በቃ ጠፋው፣ ከዛ ኦፊስ ጠፋው። በቃ ሂጄ አላቅም። አሁን ከ3 ቀን በፊት ነው ልጅቷ ጋር ደውዬ ልመጣ ነው እንዴት ነው ምስላ ወደ 4 ወር ምናምን አቁሜው ነበር ይሄን ስራ ማለት ነው። አሁን ሰሞኑ ልሄድ እያሰብኩ ነው። እንግዲህ ይሄ ነገር እየተጋለጠልኝ እግዚአብሔር ይመስገን። ሰይጣንም በ10,000 ብር ገዝተህ መከራን ታያለህ። ወይ እሺ እድሜት ነው ያቆየልኝ። እኔም በቤስት መጀመሪያ 5,000 ከፍዬ ነው የገባሁት የነበረው ኮስነት ላይ ቢዝነስ መስሎን ነው ያው ምን ሰብከኝ ነበረው። እውነትም አሁን ወንድሜ እንደተናገረው እኔ ራሴ የሌለኝ ባህሪን ያመጣብኝ። ድሮ አይናፋር ነኝ፣ እንደዚህ ሰው ላይ እንኳን መድረክ ላይ እንኳን ለመናገር መፈራ የነበርኩኝ ሰው በጣም ተናጋሪ ነው ያደረገኝ። ወጥቼ ሁሉ ፕሬዘንቴሽን ሁሉ እሰጣለሁኝ እና ብዙ ማቃቸው ማምናቸው ሰዎች ሁሉ እያመኑኝ እኔ እንደውም አትግቡ ሁሉ እንኳን ሳላቸው ስለ ቢዝነስ ሳያውቁ እኔም በማመን ብቻ ሰዎች ከስሬ ባሉ ሰዎች ተከትለው ያው ብዙ ሰዎች ገብቷል። በነዛ ሰዎች ላይ እንኳን አመኔታ ሁሉ እንዳጣው አድርጎኛልና ያ የሰው ፍቅር ሁሉ አመኔታው እንዳጣ ነው ያደረገኝና መጨረሻም ደግሞ ወደ ሰውየው 30 ሚሊዮን ነው ከዚህ ሀገር ይዞ የጠፋው። ወደ 3 ሚሊዮን ደግሞ የሰራተኞች ማለት የቢዝነሱ የሚሰሩ ሰዎች ነው የወሰደው። የኔም እንደዚሁ ለሰርጌ ብዬ ያስቀመጥኩትን ብር ይዞብኝ ነው የሄደው ሰውየውና ወደ 20,000 ብር አካባቢ ይሆናል የኔ የራሴ ብቻ እና ሰውየው ስንት ብር ይዞ ጠፋ? 30 ሚሊዮን ብር የመንግስት ግብር ሁሉ ከፍላለሁ ብሎ ከኛ ሁሉ ከሚገኘው ኮሚሽን ላይ እቆርጣለሁ ብሎ ያን ለመንግስትም ገቢ ሳያደርግ በውሸት ንግድ ፍቃድ አገሪቱን ያው ያሉትን ዜጎች አጭበርብሮ ነው የወጣውና ስሙን ሁሉ ቀይሮ ነው የወጣው ከኢትዮጵያ እና ሁለት ሰዎች ደግሞ በዚሁ ቢዝነስ ምክንያት ህይወታቸውን ያጡ ሰዎች እንዳሉ ነው የሰማነው በገጠር ደረጃና እግዚአብሔር ይቅር ይበለኝ። እኔ ሌሎቹም ወገኖቼ በዚህ አጋጣሚ ሳላውቅ ይሄንን ስራ ቢዝነስ ውስጥ እንዲገቡ ያደረኳቸው ሰዎች ይቅር እንዲሉኝ እንደው እግዚአብሔር ስም ጠይቃቸዋለሁ። አባቴ እግዚአብሔር ይስጥልኝ። በልበርታ። በተለይም ይሄ በዛ በ90ዎቹ አካባቢ ቦሌ ጎርጎሪዎስ በማገለግልበት ጊዜ እኔም ተጠይቄያለሁ። ኮስትኔት በደንብ ነው የሰበኩኝ እኮ ደግሞ እንደሚጣፍጥ አነጋገር ተናገሩ። እዚህ ምን እንደው እኮ ለትራንስፖርት ለምን ብዙ ሰው ስለሚያውቁ በዛ መንገድ ብኬድ እኮ በቀላሉ ገቢ ይገኛል። ምን አደክሞት ምናምን ይሉኛል። አይ ግድ የላችሁም፣ ይሄ ውሎ አድሮ የሚያመጣው ችግር ስላለ እንዲህ አይነት ቸርነት ከፈነጮቹ እንዲህ አይነት ቸርነት ብዙ ጊዜ አይገኝም። በዚህ አይነት መንገድ ሲሄድ ከበስተጀርባው የሆነ ኮተት አለው። ይሄ ኮተት ጊዜና ሰዓቱ ሲደርስ ሊታወቅ ይችላል የሚለው ነገር ላይ ዞር በሉልኝ። እኔ እንዲህ አይነት ነገር አልፈልግም አልኩኝ እና ለምንድነው የሚመጡት? የሰውን ባላንስ አይተው ነው። ሰው እንደዚህ ሲመጣ ያው ብዙ ሰው
ያስገባልናል ብለው ስለሚገምቱ ነው። እና ሰይጣኑ ደፋር ነው ማለቴ ነው። በጣም ብልጠት የታከለበት አካሄድ ነው የሚሄዱት። እና እንዴት ነው ትውልድ በቃ ዝም ብሎ ማጃጃልን መንፈሱ ተጠቅሟል። በሚቀርቡበት ጊዜ እያጃጃለ ነው የሚቀርበው። ነይ እስቲ ወደዚህ። አንቺ ስንት ብር ከፍለሽ ነው የገባሽ? ሰግነው እኔ 5000 ብር ነው የከፈልነው። 5000 ብር 5000 ብር 5000 ብር ከፈልሽ? አዎ እኔ እሱ ነው የከፈለው ነው አይደለሁም። ባለቤት? አዎ። አንቺ ስንት ሺህ ብር ከፈልሽ? እኔ አባ 5000 ብር ነው። በዛን ሰዓት እኔ የትራንስፖርት እንኳን የሌለኝ በቤተሰብ ኃላፊነት የምኖር ነኝ። ተማሪ ነበርኩኝ። ግን ጓደኞቼ ናቸው ሁሌ ከህፃንነት ጀምሮ እሷ ልዩ ችሎታ አላት፣ ተናግራ ትሰማለች። ያው የሰው ፖቴንሻል እንዳለኝ ያውቀው ነው። የሰው ፖቴንሻል አለኝ እና በእሷ በኩል ብዙ ሰው ይገኛል በሚል ነው። ከዛ እሷ ጎበዝ ናት፣ እሷ ሊደር እናርጋት፣ እሷ መሪቱን ተባለና መረጡኝ። የሚገርም ነው በጣም። ግን ስገባ 6 ወር አልሰራውም። ከኔ ጎን ያሉት ብር ይዛሉ፣ እኔ ጋር አይመጣም። ብሩ ወደ አንቺ አይመጣም። አንድ እግሬ ረዘመና 2 እግር ነው። በዚህም 3 ሲገባ ነው ብር የሚሰጠው። አንዱ ረዘመና አንደኛው ጋር ማስገባት አልተቻለም። ሰነፍ ሆነ ሰውየው። ስለዚህ $50 ብቻ ዌልካም ብሎ $50 ላከልኝ ስገባ። ከዛ በኋላ ምንም ብር አላገኘሁም። ምንድነው ነገር እያልኩ ውስጤ እየጠየቀ ሌላው ብዙ ብር ያገኛል። ግን መቤቴን ሁሌ እጠራለሁ። ባንቺ መንገድ ያልሆነ ነገር ውስጥ እንዳጨምርኝ አደራሽን ስላት ሸራተን ላይ በቃ በገሃድ አየዋቸው። በቃ መናፍስት፣ ሰዎቹ ራሱ መናፍስት ይመስላሉ። ለኔ ይታየኛል። ግን